ሰላም ቤተሰቦቼ እንዴት ናችሁ? ከዚህ በኋላ በምንለቀው ቪዲዮ ላይ የተለያዩ ጥያቄዎችን እናቀርባለን። ጥያቄዎችን በትክክል የመለሰ ምላሽ ደግሞ ሽልማት ይኖረዋል። በኮሜንት መልስ ስር መልሱን ስትሰጡ ኮሜንት የሰጣችሁበት ላይ ያው ሰዓቱን ግለጹልን። ይሄም የሆነበት ምክንያት ደግሞ በተለያየ ቀን ሳይሆን በአንድ ቀን ውስጥ አንድ አይነት መልስና ትክክለኛ መልስ የመለሱ ሰዎች 2-3 ሊኖሩ ስለሚችሉ እነሱን በሰዓታት መለየት ስላለብን ማለት ነው። ስለዚህ ያው እኛም በሌላ የምናረጋግጥበት አለ። ግን ዞሮ ዞሮ እናንተ ማድረግ ያለባችሁ ማድረግ አለባችሁ። ተሸላሚዎች በሚቀጥለው ቪዲዮ ትክክለኛ የመለሱትን እንገልጽና የ100 ብር የሞባይል ካርድ እንልክላችኋለን ማለት ነው። ይሄ የሆነበት ምክንያት ያው ዩቲዩብ ቪዲዮ መስራትን ብቻ ሳይሆን ከእናንተም ጋር ደግሞ ያለን ሪሌሽንሽፕ መጠበቅ አለበት። ጥያቄዎቹም ደግሞ ያው ዩቲዩብ ማህበራዊ ሚዲያን ልንጠቀምበት የሚገባ እውቀት ልንገበያይበት ብቻ ስለሚሆን ቱ ዌይ ኮሚኒኬሽን እንዲሆን ነው። ስለዚህ ቤተሰቦቼ የመጀመሪያው ጥያቄ ዛሬ እንጀምራለን። በአብዛኛው የታክስና ቢዝነስ ጥያቄዎች፣ በተጨማሪም ደግሞ ያው እኔ የታክስ አስተማሪ ስለሆንኩኝ ስለ ታክስ በአብዛኛው እንነጋገራለን። ተጨማሪ ጠቅላላ እውቀትም ይኖራል ማለት ነው። መልካም ጊዜ። ጥያቄ 1 ዛሬ የምንጀምረው በገቢ ግብር አዋጅ ላይ ስንት የገቢ ግብር ሰንጠረዥ አለ ነው፣ ወይም ደግሞ ግብር የምንከፍልበት ሰንጠረዥ ስንት ናቸው? ይህንን ነው። ጥያቄያችሁን መልሳችሁን በኮሜንት ሴክሽን ላይ አስፈሩልን። ከዛ ትክክለኛውን መልስ የመለሰውን ደግሞ እንሸልማለን ማለት ነው። አመሰግናለሁ። ቤተሰቦቼ እንዴት ናችሁ? ዛሬ ይዘንላችሁ የቀረብነው ለምንድን ነው ጥሩ ሰው ሆነን መጥፎ ነገር የሚገጥመን የሚለውን እንመለከታለን። ቪዲዮን ከማየታችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ እንድታደርጉ እንጋብዛችኋለን። እንግዲህ በሁላችንም ልብ ውስጥ ሁልጊዜ ጥሩ ሰው ነን፣ እኔ ጥሩ ሰው ነኝ፣ ለምንድን ነው ክፉ ነገር የሚገጥመኝ ብለን የምንለው ነገር ሁሌ የምናነሳቸው ነገሮች አሉ ማለት ነው። ወይም ደግሞ ጥሩ ሰው ላይ ክፉ ነገር ሲገጥም ለምንድን ነው ብለን የምንለው ነገር አለ ማለት ነው። እንግዲህ በስነ መለኮት ዓለም ከሚነሱ ዋናው ጥያቄ መካከል አንዱ ለምን እግዚአብሔር ክፉ ነገር በመልካም ሰው ላይ እንዲደርስ ይፈቅዳል የሚለው ነው። ይሄ የሁላችንም ጥያቄ ይመስለኛል። ምናልባት አውጥተን ላንናገረው እንችላለን እንጂ በልባችን ውስጥ ይመላለሳል ማለት ነው። እግዚአብሔርን ቃሉን አክብረን በሱ ቃል መሰረት እየኖርን አንዳንድ ክፉ ነገሮች ሲገጥሙ ለምንድን ነው እግዚአብሔር ይሄ ነገር እኔ ላይ እንዲደርስ የሚፈቅደው? ወይም ደግሞ በጎ ሰው የሆኑ ሰዎች ላይ እንደዚህ አይነት ነገር ሲደርስ ለምንድን ነው ይሄ ነገር ወይም ደግሞ ክፉ ነገር በደግ ሰዎች ላይ እንዲደርስ የፈቀደው እንላለን ማለት ነው። እግዚአብሔር መጀመሪያና መጨረሻ የለውም። ሁሉን ቻይ፣ በሁሉ ስፍራ በአንድ የሚገኝ እንዲሁም ሁሉን አዋቂ ነው። በተቃራኒው ሰው ደግሞ ፍጡር ውሱንና ያው ከሞተም ደግሞ በስባሽ ነው ማለት ነው። ይህ ፍጡር ትልቁን ፈጣሪ ሙሉ በሙሉ ለመረዳት ሲሞክር ነው እንግዲህ እነኚህ የመሳሰሉ ጥያቄዎች መነሳት የሚጀምሩት። እንግዲህ ሁለቱን ኮምፔር ስናደርግ እግዚአብሔር ማን ነው? እግዚአብሔር በሁሉ ስፍራ በአንድ የሚገኝ ሁሉን ቻይ መጨረሻ የሌለው ነው። ሰው ደግሞ ፍጹም የሆነ ሳይሆን ውሱን የሆነ ወዴትም መሄድ የማይችል ፍጥረት ሆኖ አንዳንዴ መመዘን የሌለብንን ነገር ሚዛን ላይ ያስቀምጠን ስለምናየው ነው እግዚአብሔር ለምን ይሄንን አደረገ ብለን ጥያቄ የምናነሳው ማለት ነው። ሰው ፈጣሪውን ሙሉ በሙሉ ሊረዳ እንደሚችል ሊያስብ አይገባም የሚለውን አጠቃላይ እውቀት ከግንዛቤ ከተን ወደ ተነሳንበት ስንመለስ እንግዲህ ፈጣሪና ሰው ሚዛናቸውን አይተናል ማለት ነው። ስለዚህ አሁን ለምንድን ነው ስንል ትክክል አይደለም እያልን ነው ማለት ነው። ሰው ለምንድን ነው መልካም የሆነ ሰው ላይ እግዚአብሔር እንደዚህ አይነት ነገር እንዲደርስ የሚፈቅደው? ለምን እግዚአብሔር ክፉ ነገር በመልካም ሰዎች ላይ እንዲደርስ ይፈቅዳል? ስለዚህ ጉዳይ ያው መጽሐፈ ኢዮብ ላይ ያለ የኢዮብን ታሪክ ልናይ ይገባናል ማለት ነው። ሴጣን ኢዮብና የኢዮብ የሆነውን ሁሉ ከነፍሱ በስተቀር እንዲያጠፋ ተፈቅዶለት ነበር። ምክንያቱም መጽሐፍ ቅዱስ ላይ እንደሚለው ኢዮብን አየኸው ወይ ሲል ኢዮብማ ሁሉን ነገር ስለጠበክለት አንተን ቢያመልከው አይደንቀኝም ነው ያለው አይደል ሴጣን። ስለዚህ እስቲ ሁሉን ነገር ውሰድበት፣ ይሄ አንተ ሰጠኸው፣ ስለሰጠኸው ነው የሚያመልከው ብለህ የምትለውን ውሰድና እስቲ የሚመጣውን ነይ ነው ያለው እግዚአብሔር ማለት ነው። ስለዚህ ሴጣን ኢዮብና የኢዮብ የሆነውን ሁሉ እንዲያጠፋ ከእግዚአብሔር ፍቃድ ካገኘ በኋላ ለዚህ የእግዚአብሔር ሰው የኢዮብ ውሳኔ ምን ነበረ ብለን ልናየው ይገባል ማለት ነው። እነሆ ቢገለኝ እንኳን እርሱን በትዕግስት እጠባበቃለሁ፣ ነገር ግን መንገዴ በፊቱን አጸናለሁ ነው ያለው ኢዮብ ምዕራፍ 13
ቁጥር 15 ላይ ስናይ ራቁቴን ከማኅፀኔ ወጥቻለሁ፣ ራቁቴን ወደዛው እመለሳለሁ። እግዚአብሔር ነው የሰጠኝ፣ እግዚአብሔር ነው የወሰደው። ስለዚህ የእግዚአብሔር ስም የተባረከ ይሁን። ኢዮብ 1 ቁጥር 21 ላይ ያለው እንደዚህ ነው ማለት ነው። ስለዚህ በሕይወታችን ላይ ኢዮብ በሕይወቱ ላይ ክፉ ነገር እንዲደርስ እግዚአብሔር ለምን እንደፈቀደ ኢዮብ ምንም ግንዛቤ አልነበረው። አሁን እኛ ነን እንግዲህ መጽሐፍ ቅዱስን ስናነብ የኢዮብን ታሪክ አይደለም የምናነበው። ለምንድን ነው የሚለውን ነገር እኛ ነን የምንረዳው እንጂ በሰዓቱ ኢዮብ እነዛን ችግሮች ልጆቹ ሲሞቱ፣ ሀብቱ ሲጠፋ፣ ሚስቱ እግዚአብሔርን ሰድባ ሞት፣ እሱ በቁስል ሲመታ ለምን እንደሆነ አያውቅም። እኛ ግን ያው መጽሐፉን ካለፈ በኋላ የምናነብ ስለሆንን እግዚአብሔር ተወራርዶበት ኢዮብ አይክደኝም ብሎ ሴጣን ደግሞ የማይክድህ ወይም ደግሞ የሚያመልክ እነዚህን ነገሮች ስለሰጠኸው ነው ሲል ነው እስቲ ውሰድበት። ከዛ እግዚአብሔር በጣም ኮንፊደንስ ነበረው በኢዮብ ማለት ነው። እንግዲህ ነገር ግን እግዚአብሔር መልካም እንደሆነ ስለሚያውቅ እምነቱን በእግዚአብሔር ላይ ጣለ። የነገሩን ዋነኛ ጉዳይ ይሄ ነው። በእንደዚህ አይነት ወቅቶች የእኛ ምላሽ ምን ሊሆን ነው? እንግዲህ ብዙ ጊዜ ይነሳል የኢዮብን ጽናት ይስጠኝ የሚባል ነገር አለ። ያው ኢዮብ ነገሮች ከደረሱበት በኋላ አይደለም እግዚአብሔርን የሚያውቀው፣ ቀደም ብሎ ማንነቱን ያውቃል። እግዚአብሔር ልክ እንደሆነ ያውቃል። እንግዲህ በእኛ ጭንቅላት እግዚአብሔርን ስለምንመዝነው ነው። እግዚአብሔር እኮ ልክ አይደለም፣ እኔ ላይ ይሄን ነገር ለምን አደረሰ? እግዚአብሔር እኮ ልክ አይደለም፣ እከሌ ጥሩ ሰው ነበረ፣ ይሄ እንዲሆን ለምን ፈቀደ እንላለን ማለት ነው። እንግዲህ ለምን ክፉ ነገር በመልካም ሰዎች ላይ ይደርሳል? ለዚህ ጥያቄ መጽሐፍ ቅዱሳዊ ምላሽ ልናገኝ ይገባል። በዚህ ምድር ላይ ምንም አይነት መልካም ሰው የለም ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ ሁላችንም ከኃጢአት በታች እንደወደቅን በኃጢአት እንደተበከለን በተደጋጋሚ ይነግረናል። እንግዲህ መጽሐፈ መክብብ ምዕራፍ 7 ቁጥር 20፣ አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ይሄንን ነው ይገልጻል ማለት ነው። በምድር ላይ መልካም ነገር ገንዘቡ የሆነችለት ኃጢአትም የማያደርግ ሰው አለመኖሩን ሮሜ ምዕራፍ 3 ከ10 እስከ 18 በግልጽ አስቀምጧል ማለት ነው። ጻድቅ የለም አንድ እንኳን፣ አስተዋይም የለም፣ እግዚአብሔርን የሚፈልግም የለም። ሁሉም ተሳስተዋል፣ በአንድነት የማይጠቅም ሆነዋል። ቸርነት የሚያደርግ የለም አንድ እንኳን። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልናም በመንገዳቸው ይገኛል። የሰላምን መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። በዚህ ምክንያት በዚህ ምድር ላይ የሚኖር እያንዳንዱ ሰው በአሁኑ ሰዓት ሊያገኝ የሚገባው አንድ እና ትክክለኛ ነገር ቢኖር እቶነ እሳት መጣል ብቻ ነው። እንግዲህ እነዚህ ነን። በቃ መጽሐፍ ቅዱስ የሚለው ትክክል ነው። ስለዚህ እነዚህን የተደረደረ ሁሉ ነው የምናደርገው። ዛሬ ጥሩ ነው የምንለው ሰው በሙሉ ማለት ነው በእኛ ሚዛን በእኛ አይን መዝነ ነው ምን የምንለው ጥሩ ሰው ነው የምንለው ማለት ነው። ከዚህ በተቃራኒ በሆነ መንገድ በዚህ ምድር ላይ የምናሳልፍበት እያንዳንዷን መልካም ሰከንድ የእግዚአብሔር ምሕረትና ጸጋ ውጤት ናት እንጂ እኛ የገነባ ነው አይደለም ማለት ነው። ስለዚህ እንግዲህ በምድር ላይ ያለ ሰው ጻድቅ የለም አንድ እንኳን፣ አስተዋይ የለም፣ እግዚአብሔርን የሚፈልግም የለም። ሁሉም ተሳስተዋል፣ በአንድነት የማይጠቅም ሆነዋል። ቸርነት የሚያደርግ የለም አንድ እንኳን። ጉሮሮ እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች ነው፣ አፋቸውን እርግማንና መራራነት ሞልቷቸዋል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልናም በመንገዳቸው ይገኛል፣ የሰላምን መንገድም አያውቁም። ዓይኖቻቸው ፊት እግዚአብሔርን መፍራት የለም በምናደርገው ነገር ማለት ነው። እንግዲህ በዚች ምድር ላይ የምንቀበለው ትልቁ ክፉ ነገር በሲኦል ልንቀበለው ከነበረው ታላቅ መከራ ጋር ሲታይ የእግዚአብሔር ምሕረት አሳንሶንና መልካም አድርጎልን ነው በሕይወት የመኖራችን ማለት ነው። እናም ጥያቄውን ሊሆን የሚገባው ለክፉዎች ለምን እግዚአብሔር መልካም ነገር እንዲሆንላቸው ፈቀደ ነው ማለት ነው። ክፉ ነን ማለት ነው። እነዛን በምድር ላይ አሁን እርጉም ነን እርግማን በአፋችን እንኳን ባንናገር ይሄ መልካም የምንለው ሰው በውስጡ ብዙ ክፉ ነገርን የሚያደርግ ነው ማለት ነው። ስለዚህ ማንም መልካም የለም። መልካም ላልሆኑ ሰዎች ግን መልካም ነው እየተደረገልን ያለው፣ የሚገባን አይደለም። አሁን ለመልካም ሰዎች ለምን ይሄ እንዲሆንባቸው ፈቀደ እግዚአብሔር ስንል በተቃራኒው መልካም ላልሆነ ሰዎች ለክፉ ሰዎች ለምን እግዚአብሔር መልካም እንዲሆንላቸው ፈቀደ የሚል ነው መሆን መቻል ያለበት ማለት ነው። ሮሜ ምዕራፍ 5 ቁጥር 8 እንዲህ ይላል፣ ነገር ግን ገና ኃጢአተኞች ሳለ ክርስቶስ ስለኛ ሞቷል። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እርሱ የኛ
ክፋት ኃጢአትንም ጠማማነትም ሳያግደው ልጁን ስለኛ ሲል ለሞት አሳልፎ እስከ መስጠት ድረስ ይወደናል ይላል ሮሜ 6 ምዕራፍ 23 ሮሜ ምዕራፍ 6 ቁጥር 23። ኢየሱስ ክርስቶስ እንደ አዳኝ የምንቀበለው ዮሐንስ ምዕራፍ 3 ቁጥር 16 ሮሜ ምዕራፍ 10 ቁጥር 9 ከሆነ ኃጢአታችንን ይቅር ይባልልናል፣ በመንግስተ ሰማያት የዘላለም ሕይወት ይኖረናል ሮሜ ምዕራፍ 8 ቁጥር 1። ይህ የሚገባን ስጦታ አልነበረም፣ እኛ ክፎች ነን ማለት ነው። ስለዚህ ኢየሱስን የግል አዳኛችን አድርገን ስንቀበለው እንግዲህ የግል አዳኝ ሲባል ሰው እንደ ቀልድ ነው የሚያየው፣ ቀላል ነገር አይደለም። ክርስቶስን ለመቀበል የእግዚአብሔርን ሐሳብ ለመፈጸም በልባችን ውስጥ አንተ አምላኬ ነህ፣ አንተ ጌታዬ ነህ፣ አንተ አዳኜ ነህ፣ ለእኔ ከሰማይ ወርደህ በመስቀል ላይ ተሰቅለህ ደምህን አፍሰህልኛል ስንል እጃችንን ዘርግተን መቀበላችን ብቻ አይደለም ማለት ነው፣ በልባችን ውስጥ ልናነክሰው ይገባል ማለት ነው። ስለዚህ አሁን ቤተክርስቲያን የመሄድ የመመላለስ ያለመመላለስ ታሪክ አይደለም። እኛ ክፎች ነን። ክፎች ሳለን ክፋታችንን በምድር ላይ የሚገባን ሳይሆን የማይገባን ጸጋውን ሰጥቶ በምድር ላይ እንድንመላለስ እንደ ክፋታችን፣ እንደ እርግማናችን፣ እንደ ምቀኝነታችን ሳይሆን ጸጋውን አልብሶ እንመላለሳለን ማለት ነው። ስለዚህ ይገባን የነበረው የገሃነመ እሳት ነበረ። እኛ ግን እግዚአብሔር እኛን ስለወደደ ልጁን ሰጥቶን ኢየሱስ ክርስቶስን ሰጥቶን ዘላለማዊ ሕይወት እንድናገኝ አድርጎናል ማለት ነው። ስለዚህ በምድር ላይ ያለን አንዳንድ የምናነሳው ጥያቄ ተገቢ አይደለም ማለት ነው። የምናነሳቸው ጥያቄ እከሌ ጥሩ ሰው ነበረ፣ ለምን መጥፎ ነገር ገጠመው እንላለን። ጥሩ አይደለም። እንደውም እግዚአብሔር በጸጋው አግዞት ጥሩ ነገር ገጠመው ማለት ነው። ቅድም እንዳየነው ደም ለማፍሰስ ለመራገም፣ ክፉ ነገር ለማድረግ ሁሌ እግራችንን የሚተጋ ሰዎች ስለሆነ ማለት ነው። ቤተሰቦቼ ዛሬ ያዘጋጀሁላችሁ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። ሰላም ሁኑ።